እሱን እንቀጥላለን። መጀመሪያ ምንክ ንጉስ ነው አይደለም ማለት አለብህ። ይሄ እኮ ተቀጣህ ምኒልክ ንጉስ ነው አይደለም። ድጋሚ ከነጋ አትጫወትማ እላለሁ ከተሸነፍኩ ብላ ዋን ይቀራል እኮ አንድ አፍ ይቀራል። ምኒልክ ንጉስ ነው ስማ ሞታ አዳምጠኛ ጫወታ ተሸነፍክ ትላለህ። አዎ ና ወላሂ የሰው ልጅ ወላሂ ኦኬ። ይሄንማ አሳምኛ ነው ምልከው። ሃይዋን ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ይበሉ ሰው ሞቱ የተሰጠኝ ሕይወት በንፈን ንጉስ ተከፍሎበታል። ካተን አስሊ አየው ኦሮሞ ያሩ ሲሙሲብና ይህ እንግዲህ ጨዋታው የሚያዝናና ነው። በሞጣ ቀራኒዮና በአንድ አስሊ ኦሮሚያ በተባለ ልጅ መካከል ያደረጉት ጨዋታ ነው። ይሄ የቲክቶክ ጌም አለ አይደል? እንደዛ ነው። እኔ ግን የታዘብኩትን ልነግራችሁ ነው። ጨዋታው ያዝናናል ምናምን፣ ግን ሞጣም ያም ልጅ ያስቃሉ። ብቻ ግን የታዘብኩትን ለመናገር ነውና ምንድነው ሁለቱ እየተጫወቱ እንዳያችኋቸው ልጁ ከተሸነፍክ ምኒልክ ንጉስ ነው ትላለህ ብሎ ሞጣ ያዘው ልጁን ማለት ነው። መጀመሪያ ተስማምተው ነው የገቡት። ከዛ ተሸነፈ በል ሲለው አይ ገና አልጨረስንም ሌላም ጌም አለ አለ። ከዛ ትላለህ ያንን ከተሸነፍክ አዎ አስማለው ወላሂ በለማል ብሎ አስማለው። ልጁ ሙስሊም ነው አስማለው ማለ። ከዛ ሲገቡ እንዳያችሁ ተሸነፈ ልጁ ተሸነፈ። ከዛ ሲሸነፍ በል ሲለው ጥሎ ወጣ ምኒልክ ንጉስ እና ምሏል። እንግዲህ አስቡት እንግዲህ ከመሐላውላ በለጠበት ማለት ነው። ማለት አለ መፈለጉ ይሄን ያህል ሲጀመር ለምን ማለት ሲጀመር ለምን ተጫወተ ሲጀመር ለምን ይሄን ያህል እንትን አለ ማይል ከሆነ እና ከመሐላ ራሱ እስኪበልጥበት ድረስ አስቡት እንግዲህ ምኒልክ ንጉስ ነው ማለት። አንዳንድ ሰዎች ጋር ያለው አስተሳሰብ ምን ያህል እንትን የሚል ነው። መከራከሪያ ማቅረብ ይችላል። አይደለም በፊት ላይ ንጉስ ነበረ ሞቷል አልፏል አሁን አይደለም የሚል ነገር መከራከሪያ ማቅረብ ይችል ነበር። ግን ነበረ ራሱ ምኒልክ ንጉስ ነበረ ራሱ ለማለት ከበደው ይሄን ያህል ማለት ነው። አንዳንድ ሰዎች ጋር ያለው ምልከታ ይሄን ያህል እንደሆነ ለማስረገጥ ፈልጌ ነው። በጊዜው ንጉሠ ነገሥትም ጭምር ነበሩ፣ አሁን ግን ንጉስም አይደሉም የሚለውን ማቅረብ ይችል ነበር። በጊዜው ንጉስ የሚባለው አንድ ጠቅላይ ግዛት ገዢ ሲሆን ነው። የወሎ የጎጃም የሸዋ የመላው ኢትዮጵያ ደግሞ ሲሆን ንጉሠ ነገሥት እንኳን ነበሩ እንኳን ንጉስ ማለት ነው። የንጉሶቹ ራሱ ንጉሳቸው ነበሩ። በሰዓቱ የነበረው ሁኔታ ያ ነበረ። አሁን ግን ያ ተቀይሯል። አሁን ሞተዋል፣ ሌሎች መሪዎች መጥተዋል። እንደዛ ምናምን ሚል መከራከሪያ ማቅረብ ሲችል ጭራሽም ግን ነበር ራሱ ለማለት ደብሮት ወጣ። ከመሐላው ራሱ በለጠበት ምሏል እኮ ይልጅ ከማለ በኋላ መሐላውን ራሱ ክዶ ወጣ። እላለሁ ብሎ ራሱ አለ ማለት እኮ ይከብዳል። እንኳን ምሎ ማለት ነው። በሚያምንበት እምነት እንግዲህ ይከብዳል። ወላሂ ብሎ ምሎ ይከብዳል። በዚህ ልክ ያው ያን ካልክ እንደ ማንነት መካድ ምናምን ተደርጎ የሚሳልበት ሁኔታ ስለነበረ ነውና ታዝቤ ነው ይሄን ከመሐላ ራሱ እስከ ማስበለጥ የሚደርስባቸው ግለሰቦች አሉ ሰዎች አሉ እና በጣም ያሳዝናል። ከኢትዮጵያ የት ነው? አዲስ አበባ ነው። አዲስ አበባ የራስ ጸጉር ነው ይሄ የራስ ስታይላሉ ወጣትነት እዛ ላይ ወጣትነት በእናት እንደሱ አድርገን የምንቀሳቀስ እኮ ይገርማል። አቤት 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 ጸጉሬ ምን እንደሚመስል እኮ ብታየው ኖሮ ድሬድ ነበርኩ እኮ የሚገርም መጣ። ይሄ ወዘልዛላ ነበር ማለት ይገርማል። መጣ ነበር ማለት በዚያ በቃ ይሄን በቃ አድርጌ አይ ወጣትነት። እድሜ ስንት ነው? እድሜ 20 ቀደም ብዬ ብጀምር አንተን አደርሳለሁ ማለት 3 ካገባው በ3 አመት ቀደም ብዬ
ጠቅጠቅ ባረግ አንተን አርሼ ቁጭ ነው። ገርማ ምንድነው? እስኪ መልእክት የምታስተላልፈው ከኢትዮጵያ ወንድም? ከኢትዮጵያ እኔ መልእክቴ አሁን በጣም ቲክቶክ ላይ በጣም ከማደንቃቸው ሰዎች አንዱ አንተ ነህ። ከአዲስ አበባ ነው? ከአዲስ አበባ። ዋው ዋው ዋው! አዲስ አበባ ነው ቤቴ፣ አዲስ አበባ ነው ቤቴ፣ አዲስ አበባ። ያን ዘፈን እንዴት አየው? ቶሌ ቶሌ ፎቴ ኦቴ ውጣ ውጣ እምብርቴ የሚለው ሰውዬ አዲስ አበባ ነው የተወለደው። ያ ዘፈን ይረዳል። በ21 ዓመቱ ከቻለው አያራዳል ያራዳል ይችላል። እንዴት ነው ታዲያ? የት ሰፈር ነው የምትንቀሳቀሰው? እኔ ገርጂ አካባቢ። ሮባ ዳቦ ወይስ መብራታዊ? ሮባ። ወደ ፎቆች ወይስ ወደ ጂቲዜ? አረ ወደ ፎቆች። አውቄ ያለው ትግሬ ነው ምናምን ይላሉ። እና ትግሬ ቢሆን ማን ትግሬ ኢትዮጵያ አይደለ? ፎ ያለ ወጣት ነኝ። ምንድነው ትግሬ ሆነ አማራ? እኔ ምን አገባኝ? እኔ ዘረኛ መሰልኩ? አንተ በመልክ ቀንቶ እኮ ነው። አይገርምም? ትግሬ ነው ቅናት ነው። ይሄ ፎ ያለ ኢትዮጵያዊ ነው። ጸዳ ያለ ነው። ይመች አባቴ። አትስማው። ኮሜንት ላይ በለው እየነገርኩ ነው። ይሄ እኮ 15 ሴቶችን የሚጠል መልክ ነው ያለው። ጎበዝ ተው እንጂ ምርጥ ኢትዮጵያ። አቤት 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 አቤት! ገና ትምህርት ቤት ሂድ፣ ሴት ጋር እንዳትነካካ ትምህርት ቤት ሂድ። ገና ነው 21 እኮ ማለት በልበል። ፒኤችዲ ስራ 28 30 ላይ ተንቀሳቀስ። አሁን አያስፈልግም፣ መማር ብቻ ነው። ኦኬ። እኔም ባይዘው በቃ ዘር ምናምን ሳለኝ ነው በጣም ወድን የምትሰራው ነገር ሁላ አንዳንድ ዳስራይት የአዲስ አበባ ልጅ ሆነስ ዘር ልግባበት ብትስ ወዴት ትሄዳለህ? ውሸት እኮ ዝም ብለህ ባለበት ተንቀሳቀስ። ኢትዮጵያዊ ሆነ የአንተ መልእክቶች አንዳንዴ ቁም ነገር ተወዳቸዋለህ። መልእክቶች እንደ ቁም ነገር ጠንካራ ናቸው። አንዳንዴ ጠንካራ ናቸው፣ ያስቃሉ፣ ግን እውነት ናቸው አይደል? ለምሳሌ ገብርኤል ቀለበት ያስራሉ እየተባለ ውሸት ነው እውነት? አንተ አሁን ስታስብ ገብርኤል ቀለበት ያስራል? ዳቦ ይበላል? ገብርኤል ይበላሉ? ለአንተ ነው ጥያቄ። ይበላል አይበላም? መንፈስ የለም እኮ አይበላም። አይጋቡም አያገቡም እኮ መላእክቶች። ይገርማል። ግን ይሄን ተናገርክ ብሎ ኦርቶዶክሱ ጠቅላላ ነጥላውን ይዛ በቃ የአረብ ሀገር ሴት ሁሉ 666 ነው። አንዳንዶች ደግሞ 666 ነው ዴድ የሚሉ መጡብኝ። ምን ላርጋቸው? ተመልከት።